እግዚአብሔር በዝቅታው ስላላችሁ ከፍታን ያምጣላችሁ። እግዚአብሔር ለተዋረዳችሁት እግዚአብሔር ክብርን ያደርግላችሁ። ለጊዜው አንጀት የሰበራችሁ ካላችሁ በጊዜው ቀና እስኪያረጋችሁ ልመናችሁን በእግዚአብሔር ፊት ጣሉ። ውስጥ ልቅሶ ቢሆን በትዳራችሁ ውስጥ ልቅሶ ቢበዛ ሰንሰለታማ የሆነ ችግር በሕይወታችሁ ቢፈራረቅ እወጣዋለሁ አልፈዋለሁ የምትሉትን መውጣት አቅቷችሁ ዳዴ እያላችሁ በእግራችሁ መራመድ አቅቷችሁ እጃችሁንም ጨምራችሁ ምትንፏቀቁ አላችሁ። ኑሮ ያልተሳካላችሁ፣ ትዳር ያልሰመረላችሁ፣ ንግዱን እየጀመራችሁ ለቅሶ የበዛበትን ትዳር፣ ማጉረምረም የበዛበትን ትዳር፣ ተስፋ የቆረጥንበትን ሕይወት እግዚአብሔር ይምጣና ይቀይርልን። አሜን በሉ። ማን ይቀይረው? ቅዱስ ሁላችንንም ይናገረን። የምንነጋገርበት የትምህርታችን ርዕስ የምናደርገው በትንቢተ ኤርምያስ ምዕራፍ 22 ቁጥር 30 ላይ ያለውን መለኮታዊ ሐሳብ በማንሳት ነው። ቃሉ እንዲህ ይላል፣ በዘመኑ ያልተሳካለት ሰው ይላል። እስቲ ከኔ ጋር ትላላችሁ፣ በዘመኑ በሉ። ያልተሳካለት ሰው፣ በዘመኗ ያልተሳካላት ሴት፣ በዘመኑ ያልተሳካለት ወንድ። መንፈስ ቅዱስ ስኬት ነው ለሕይወታችን ያደርግልን። ይህንን ቃል ነቢየ እግዚአብሔር የቃሉ ትርጉም ወይም ደግሞ የቃሉ ፍቺ እግዚአብሔር ከፍ ያደርጋል ማለት ነው። ኤርምያስ የቃሉ ትርጉም እግዚአብሔር አለ ከፍ ከፍ ያደርጋል። እስቲ እግዚአብሔር በሉ። ከፍ ከፍ ያደርገናል። እግዚአብሔር ከፍታን ያደርግላችሁ። እግዚአብሔር በጊዜው ለተዋረዱት ከፍታ ይሆናል። እግዚአብሔር ለጊዜው ብታለቅሱ በሰዓቱ ደግሞ እንባን ከጉንጫችሁ ላይ ይጠርጋል። በሕይወታችሁ ታውቆሙት የቱንም እና ብሎ በኑሮ ሸለቆ ውስጥ ደግሞ የምታለቅሱ ሰዎች አላችሁ። ዛሬ እንዲህ እላችኋለሁ፣ እግዚአብሔር በሰዓቱ ሲጎበኝ ከፍ ከፍ ያደርጋል። እግዚአብሔር ይምጣና ከፍ ከፍ ያደርጋል። ይገርማል። በዘመኑ ያልተሳካለት ሰው አለ ኤርምያስ። በሕይወት ዘመን ያልተሳካለት ሰው አለ። በትዳር ዘመኑ ያልተሳካለት ባለትዳር አለ። የእግዚአብሔር ልጆች በትዳር ዘመኑ ያልተሳካለት ባለትዳር፣ በንግድ ስራው ያልተሳካለት ነጋዴ፣ በመሪ ዘመኑ ያልተሳካለት መሪ። እንዴት ልበላችሁ? ብዙ አይነት ስኬቶች አሉ በሕይወት። ግማሹ በትዳር ደግሞ ትዳርን ይዞ በልጅ ልጅ ይዞ ደግሞ አልተባረካል። ንግድ ጀምሮ አልተሰመረለታል። ተምሮ ስራ ያጣል። በተለያየ ዘርፍ ስኬት የሚለውን ነገር ልናገኝ አልቻልንም። የኛ ጥረት የኛ ሩጫ ምንም ሊፈጥርልን ደግሞ አልቻለም። አንዳንድ ጊዜ ቢዝነስ የሚያማክሩ ሰዎች ገንዘቡን ሳትይዙ በጣም በጭንቅላታችሁ ቢሊየነር አድርጓችሁ ምክር መክሯችሁ ይወጣሉ። ከምክሩ በኋላ እናንተ ያለ ሞቲቬሽናል ስፒከር የሚባሉ ሰዎች አሉ። ሞቲቬት የሚያደርጉ ለስራ የሚያነሳሱ ናቸው። ለስራ ያነሳሳሉ እንጂ ከወደቅንበት የሚያነሱን አይደሉም። ከኃጢአት የሚያጥቡን አይደለም። ከእግዚአብሔር ጋር የሚያገናኙን ሞቲቬሽናል ስፒከር የሆኑት ሰዎች የሉም። ልብ አድርጋችሁ ስሙኝ። አሁን የእግዚአብሔር ቃል የሚነገረው ከውድቀታችን እንድንነሳ ነው። ከተዳደፍንበት እንድንጠራ ነው። የሚያጥበን ጌታ አለስ መቆሸሻችን ከገባንና ስቦ የሚያነሳን ጌታ እንዳለ እንነግራችኋለን። ብዙ በሕይወታችሁ ያልተፈቱ ቋጠሮች አሉ። አዎ ከቋጠሮ በፊት መፈታት ያለብህ አንተ ራስህ ነህ። ጤናማ ያልሆነ ትዳር ውስጥ ያለ፣ ጤናማ ያልሆነ ንግድ ውስጥ ያላችሁ፣ ጤናማ ያልሆነ ቤተሰብ ውስጥ ያላችሁ መጀመሪያ ትዳራችሁ ይፈወስ። መጀመሪያ ንግዳችሁ ይፈወስ። መጀመሪያ እናንተ ጤናማዎች ሁኑ። ለዚህ ነው ብዙ አይነት በሕይወታችን ስኬት የሚለው ነገር የተለየን። በዘመኑ ያልተሳካለት ሰው በሕይወቱ ጣውረድ ያላችሁ፣ ለጊዜ ተቸግራችሁ የተጎሳቆላችሁ፣ ለጊዜው አንገት የደፋችሁ፣ ዛሬም ማልቀስ ነገም በሰው ፊት መቆም ኑሯችሁ ሁሉ
ከብድር ያልወጣ ከብድር ማታልፉ ሁል ጊዜ በሰው ፊት መቆም እየሰለቻችሁ ሰው የምትጠይቁበትን ቋንቋ ያጣችሁ ብድር የተበደራችሁ መንደሩን ዞራችሁ የምትገቡ አመሻሽ ላይ ወደ ቤት የምትገቡ ሌሊት ከቤት የምትወጡ አላችሁ። በሰቆቃ የምትኖሩ አላችሁ። የወር ደሞዛችሁ ይኸው ቤት ልጆቻችሁን ማስተዳደር አቅቶት በጭንቀት ውስጥ ያላችሁ ሰዎች አላችሁ። ስኬት ማን ነው? ስኬት ምንድን ነው? ኤርምያስ የቃሉ ትርጉም የራሱ የስሙ ትርጉም ራሱ እግዚአብሔር ከፍ ያደርጋል። አይዟችሁ ለጊዜው ነው። አይዟችሁ ማጣት ሊኖር ይችላል። አይዟችሁ ጉስቁልና ሊኖር ይችላል። አይዟችሁ ቤተዘመድ ተሰብስቦ የእናንተ ጥያቄ መፍታት ላይችል ይችላል። ገንዘብ የማይመልሰው ጥያቄህን ግን አማኑኤል ይመልሰዋል። አይዞ ወንድሜ፣ ስልጣን የማይፈታውን ጥያቄ መድኃኒዓለም ይፈታዋል። ልመናችሁን ለባለጸጋዎች አይደለም፣ ለባለስልጣን አይደለም፣ ለመድኃኒዓለም ንገሩት። እሱ የኑሯችሁን ቋጠሮ ሊፈታ የሚችል የመረረብኝ ነገር ውስጥ ገብቶ ጣፋጭ መሆን መለወጥ መቀየር የሚችለው እሱ ብቻ ነው። ነገራችንን ለእግዚአብሔር አሳልፈን አልሰጠነው። ዛሬም ጭንቀት አለ፣ ዛሬም ምጥ አለ፣ ቋጠሯችን መተናል። ይሄው በለቅሶ ከቀጠልን ብዙ ዓመታት አሳልፈናል። ያልተስተካከሉ የህይወት ምዕራፎች አሉ። ምንድነው? ወጣቶች ይሄንን ያደበዘዙ ነገሮች አሉ። እነዚህን ነግሬያችሁ ትምህርቴን እቋጫለሁ። እግዚአብሔር መንፈስ ቅዱስ ከሁላችን ጋር አይሆን። በወጣትነት ዘመኑ ያልተሳካለት አንድ ሰው ካለ ያ ሰው ዝሙት ህይወቱን የነጠቀው ነው፣ ወይም ህይወቱን ያበላሸበት ሰው ነው። ልብ አድርጋችሁ ስሙ። በወጣትነት ዘመን ውስጥ ስኬትን ከሚያጨልሙ ህይወትን ከሚያደበዝዝ ነገር አንደኛው ዝሙት ነው። ምን አልኳችሁ? በወጣትነት ዘመኑ ያልተሳካለት ወጣት ካለ አንደኛው ደግሞ ዝሙት ነው። ሁለተኛው ደግሞ ጸጋውን ገንዘብ የነጠቀው ነው። በገንዘባቸው ምክንያት ጸጋቸውን የተነጠቁ፣ በገንዘባቸው ምክንያት ከቅድስና የራቁ፣ በገንዘባቸው ምክንያት ከቅዱሱ ቤተ መቅደስ፣ ከቅዱሱ አዳራሽ፣ ከእግዚአብሔር ሀገር፣ ከእግዚአብሔር ከተማ፣ ከቅዱሳኑ ርስት የወጡ ናቸው። ስለዚህ ወጣት ስትሆን ሁለት ነገር ይፈትናል። በሁለት ነገሮች ትወድቃላችሁ። የመጀመሪያው ዝሙት ነው፣ ሁለተኛው ገንዘብ ነው። ዝሙት ያልጣለውን ገንዘብ ይጥለዋል፣ ገንዘብ የጣለውን ደግሞ ዝሙት ይጥለዋል። እንዲህ ካለ ኃጢአት መድኃኒዓለም ሁላችንም ይጠብቀን። አንደኛ ብለን የምናየው በዘመኑ በስቲ ከኔ ጋራ ይሄንን አብረን እንድትሉ እለምናችኋለሁ። እስቲ በወጣትነት ዘመኑ በሉ ያልተሳካለት ወጣት ምን አይነት ሰው ነው? በወጣትነት ዘመኑ ያልተሳካለት ወጣት ማን ነው የሚለውን በመጽሐፍ ቅዱስ ጥቂት እየከፈን እናንተ ገብታችሁ ቤታችሁ በደንብ ታሪኩ እንድታነቡ እኔ ከላይ ሐሳቡን እንድትረዱ ተነግራችኋለሁ። የወጣትነት ጊዜያትን ከሚያባክኑ ስኬትን ከሚያጨልሙ ነገሮች አንደኛውና ሊሰመርበት የሚገባው ዝሙት ነው። ሰማችሁ? የወጣትነት ዘመንን የሚያጨልም ስኬት የሚለውን ነገር የሚነጥቀን አንደኛው ማን ነው? ንገሩኛ። ዋነኛው ዝሙት ነው። ቅዱስ መጽሐፍ በዚህ በአንደኛ ቆሮንቶስ መልእክቱ ቅዱስ ጳውሎስ ምዕራፍ 6 ቁጥር 18 ላይ እንዲህ ይላል፣ ከዝሙት ሽሹ ይለናል። ኃጢአትን በሁለት መንገድ ማምለጥ እንችላለን። አንደኛው ለመታገል አቅምህ ስስ ልትሆን ትችላለህ። በቀላል ልትሸነፍ ትችላለህ። መጠጥ ሊጥልህ ይችላል። ደካማ ነገሮችን ሰዎች አጥንተው በዙሪያ ያሉ ሰዎች ሊጥሉ ይችላሉ። ሸሽተ ማምለጥ ግን አያቅትህምና ወንድሜ ሸሽታችሁ አምልጡ። ዝሙት ከነገሰባት መንደር፣ እግዚአብሔር ካልከበረባት ስፍራ ሸሽታችሁ አምልጡ። ቅዱስ ጳውሎስ የነገረን ለቆሮንቶስ ክርስቲያኖች በጊዜው ይናገር እንጂ ለኔና ለናንተ ዝሙት ስኬትን፣ ዝሙት ህይወትን ስለሚያጨልም ከዝሙት ምን በሉ አለ? ሽሹ አለ። በሁለተኛ ሳሙኤል ምዕራፍ 13 ቁጥር 1 ጀምራችሁ ስታነቡ አንድ የተለያዩ መምህራን አባቶች ተምራችኋል። አጠር አድርጌ ነግራችኋለሁ። እንዲህ ይላል መጽሐፈ ሳሙኤል ካልዕ ምዕራፍ 13 ቁጥር 1 ላይ ከዚህም በኋላ እንዲሆነ ለዳዊት ልጅ ለአቤሴሎም አንዲት የተዋበች እህት ነበረችው፣ ስሟም ትዕማር ነበር። የዳዊት ልጅ አምኖንን ወደዳት። አምኖንም ከእህቱ ከትዕማር የተነሳ እጅግ ስለተከዘ ታመመ። ድንግልም ነበረችና አንዳች ያደርጋት ዘንድ በዓይኑ ፊት ጭንቅ ሆኖበት ነበረ። ለአምኖንም የዳዊት ወንድም
የሳምዓ ልጅ ኢዮናዳብ የሚባል ወዳጅ ነበረው። ኢዮናዳብም እጅግ ብልህ ሰው ነበር። እርሱም የንጉሥ ልጅ ሆይ ስለምን በቀን በቀን ትከሳለህ አለው። ከሰውነት ተራ ወጥተሃል፣ ጠቁረሃል፣ አንዳች ሐሳብ ገብቶሃል፣ ምንድነው ንገረኝ ብሎ የታመመውን ሊጠይቅ ይህንን ጥያቄ አቀረበለት። እህቴ ትዕማር እንድትመጣ እንዲህ አለው። አምኖንም የወንድሜን የአቤሴሎምን እህት ትዕማርን ወድጃታለሁ አለው። አያችሁ፣ ዝሙት ዘመድ አይመርጥም። የእናቴ ልጅ ዘመድ እኮ ነው፣ እህቱ እኮ ናት። ወድጃታለሁ አለ። ከዛስ ኢዮናዳብ ምክር ብሎ መከረው እንጂ እኮ እውነት ነው የመከረው። ከዚህ በላይ በሽታ አለ እንዴ? ንገሩኛ። ከዚህ በላይ አባት ሊያይህ በመጣ ጊዜ እህቴ ትዕማር እንድትመጣና እኔም የምበላውን እንጀራ እንድትሰጠኝ መብሉን እኔ ያየው እንድታዘጋጅልኝ ከሷ እጅ እንድበላ እሷን ወደ እኔ ላክልኝ ብለህ ለምነው። የዛን ጊዜ የወደድካት ሴት ወደ እልፍኝ ትገባለች፣ የወደድከውን አድርግ ብሎ መከረው ይላል። ልብ አድርጋችሁ ስሙ። አምኖን ቤት ሂጂ ብሎ መልእክተኞች ወደ ትዕማር ቤት ላከ። ትዕማርም ወደ ወንድሟ ወደ አምኖን ቤት ሄደች። ተኝቶም ነበር። ዱቄት ወስዳ ለወሰች፣ እያየም እንጎቻን ጋገረችለት። ምጣዱንም ወስዳ በፊቱ ገለበጠች። እሱ ግን ይበላ ዘንድ እምቢ አለ። ምክንያቱም ፍላጎቱ ዝሙት ነው እንጂ ምንድነው? እሷን ከክብር ማሳነስ ነው እንጂ እንጀራ መብላት አይደለም። አያችሁ፣ እምቢ አለ። ደክማነ የሰራችለት እውነት ወንድሜ ታሟል፣ ከኔ እጅ ቢበላ ይድናል። ይሄንን የሰማችው እሷ አንዳች ነገር ሊያደርግባት ፈልጎ ለዝሙት እንደከጀላት ሊያስነውራት እንደፈለገ ከክብር ሊያሳነሳት እንደመጣ ግን አታውቅም። ይህንን አደረገ። ከዛስ ሰውን ሁሉ ከቤት ውስጥ አስወጡልኝ አለ። አያችሁ፣ ሰው ሁሉ ከቤት ሲወጣ ይህንን ሁሉ ነገር አልጠረጠረችም። ሰውም ሁሉ ከእርሱ ወጣ። አምኖንም ትዕማርን ከእጅሽ በላ ዘንድ መብሉን ወደ እልፍኙ አግቢ አለ። ወደ መተኛው፣ አያችሁ፣ ወደ ማረፊያው ክፍል አስገቢው አላት። ትዕማርም የሰራችውን እንጎቻ ወስዳ ወንድሟ አምኖን ወዳለበት እልፍኝ አስገባችው። መብሉን ባቀረበች ጊዜ ያዛትና እህቴ ሆይ ነይ ከኔም ጋር ተኚ አላት ይላል። አማኑኤል ይጠብቀን። በእውነት ከኔ ጋር ነይ አላት። እንተኛም አላት። ምን ብላ መለሰች? ወንድሜ ሆይ አይሆንም አለ። በቃ ዝሙትን አይሆንም በሉ። የሚያቆሸሻችሁን ነገር አይሆንም በሉ። እግዚአብሔር የማይከብርበትን ነገር መቅደስ ሰውነታችን የሚያቆሸሽ ነገር ኮን አይሆንም በሉ። እያችሁ ለቅድስና ነው እሺ ብሎ የተባል ነው። አይሆንም አለችው። ቃሏን ግን አልሰማም። ከእርሷም ይልቅ ብርቱ ነበርና በግድ ይዞ አስነወራት ይላል። በግድ ይዞ ምን አላት? አስነወራት። የሚፈልገው ኃጢአት ከሷ ጋር ማመንዘር፣ በዝሙት መውደቅ ነበረ ፍላጎቱ። የሚፈልገው ተሳካለት፣ አመነዘረ። ከዛ በኋላ ከወደዳት መውደድ ይልቅ አብዝቶ ጠላት ይላል። አያችሁ መጨረሻዋን። ዓለም እንደዚህ ነው። አላምጣ ምትተፋኔ እናቴ ልጅ። ዓለም እንደ ሸንኮራ አገዳ መጣ ትተፋለች። ሳት አያችሁ፣ አኝካ ትተፋናለች። ግድ የለም አኝካ እንኳን ከተፋችን ግድ የለም። ማን ይፈልገናል? አማኑኤል ይፈልገናል። ዓለም ይኸው መጣ ወዛችን ጠውልገን እንመጣለን። ማን ይፈልገናል? ማን ያለመልመናል? በቃ ቆሸሸን እኮ ነው የምንመጣው። ለመንጻት እኮ ነው የምንመጣው። መቆሸሻችን ሲገባን እኮ ነው የምንመጣው። ሕፃን ልጅ መቆሸሹ ሲገባ ወደ እናቱ ይሄዳል፣ እናቱ ስለምታጥበው። እኛ መቆሸሻችን ሲገባን ወደ እናቱ ቤተክርስቲያን እንመጣለን። ምንድነው ታዲያ አቃተን? ቤተክርስቲያኑን እኮ መተናል። ይሄው ቃሉን እየሰማን ነው። መታጠቡ ላይ ፈራን። ምን ነው? መንጻቱ ላይ ፈራን። ምን ነው? ንስሐ መግባቱ ላይ ፈራን። ምን ነው? ከምስጢራት ተሳትፎ መድረስ፣ ቅዱስ ቁርባን መቀበል ለምን ፈራን? ውስጥ ገብቶ ማስቀደሱንስ አልፈራንም? የሌሊቱን እንቅልፍ አሸንፎ ማህሌት መቆሙንስ አልፈራንም? ይኸው አያችሁ፣ ዝሙት ህይወታቸውን ያበላሸባቸው ናቸው። በዘመኑ ያልተሳካለት ወጣት የተባለው ዝሙት ህይወቱን የነጠቀው ልክ እንደዚህ ሰው እንደ አቤሴሎም ልጅ ዝሙት ህይወቱን ያበላሸበት ሰው ነው። ወጣቱ ለክብር እንዳይበቃ ከሚያደርጋቸው አንዱ የህይወት መሰናክል
ዝሙት ነው። ለህይወት እንዳትበቁ ያደርጋቸዋል። ለክብር እንዳትበቁ ያደርጋቸዋል። ወገኖቼ ካህኑን በክህነቱ ዲያቆኑን በተልእኮ ከመቅደስ ይለየዋል። መስዋዕቱን በንጽህና እንዳንሰዋ፣ ንጹህ መስዋዕት እንዳናሳርግ፣ ንጹህ ዕጣን እንዳናጥን እንዳናሳርግ ያደርገናል። አያችሁ። እና እግዚአብሔር መንፈስ ቅዱስ ሰውነታችን ይጠብቅልን። በዚህ በዮሐንስ ወንጌል ምዕራፍ 8 ላይም ታሪኳን የምታውቋት ሴት ዘመኗን ሁሉ በምንዝር የኖረች ሴት የገቡ የሚያመነዝሩ ሰዎች ከዛ የሚፈልጉትን ካደረጉ በኋላ በሚሰጧት ሳንቲም የምትኖር ሴት ነበረች። አንድ ቀን ወደ ክርስቶስ እቀርባለሁ አላለችም። አንድ ቀን ከበደሌ ነጻለሁ ብላ ባላሰበችበት ሰዓት ከሳሾች ቀርበው ክርስቶስ ብቻ ወገኖቼ አሁን አማኑኤል ደብቆልን ነው እንጂ ሁላችን ወንጀለኛ አይደለን። አማኑኤል አልፎን ነው እንጂ አትቶልን ነው እንጂ ሰርዞልን ነው እንጂ አይቶ እንዳላየ ለንስሐ ዕድል ሰጥቶን ነው እንጂ ቢገልጥብንማ ማን ንጹህ አለ? የለም እኮ። ማን ለክብር የሚበቃል? የለም እኮ። እንደው አሁን ለመቅደሱን መጥናለን ራሳችንን ብንፈትሽ፣ እንደው ለአውደ ምሕረቱ ስንመጥናለን እንደኔ ያለው ደካማው መምህር አልቆሸሽንም? የደከምንበት ነገር የለም አለ። ማን ሸፍኖልን? ማን ደብቆልን? ማን ከድኖልን? ማን ከቶልን? አይ ክብር ለመድኃኔዓለም ይሁን። በደልና ኃጢአታችን እንደ በቀል ላላሰጣብን እና ሁለተኛው ገንዘብ ነው ብያቸዋለሁ። ምንድነው አልኳችሁ? ገንዘብ የወጣትነት ጊዜን። በነገራችን ላይ በወጣትነት ሰርታችሁ ገንዘብ መያዝ አይደለም እያልኳችሁ ያላችሁ፣ በገንዘባቸው የጠፉትን ወጣቶች ነው እያወሯችሁ ያለው። በዘመኑ ያልተሳካለት ሰው ማን ነው? በዚህ በሁለተኛ ነገሥት ምዕራፍ 5 ቁጥር 20 ላይ ስታነቡ የነቢየ እግዚአብሔር የቅዱስ ኤልሳን ታሪክ በሚገባ ታነባላችሁ። ንዕማን የተባለ አንድ የሶሪያ የወታደር አለቃ ወደሱ መጥቶ ለምጻም የነበረ ሰው በንጉስ ትእዛዝና ደብዳቤ ወደ ነቢየ እግዚአብሔር ወደ ቅዱስ ኤልያስ በረከት ወዳደረበት ወደ ኤልሳ ዘንድ መጥቶ ከለምጼ ነፃ ዘንድ እባክህን ወደ እግዚአብሔር አመልክትልኝ ጸልይልኝ ባለው ሰዓት በዮርዳኖስ ወንዝ ሂድና 7 ጊዜ ብቅ ጥልቅ እያልክ ተጠመቅና ና አለው። በአገሬ ያሉ ያልደፈረሱ ንጹህ የሆኑ እና አባበናና ፋርፋ የተባሉ የሶሪያ ንጹህ ምንጮች እያሉ የደፈረሰውን የዮርዳኖስ ወንዝ ላይ ተጠመቅ ብለህ እዛ ድረስ የምትልከኝ አለ። ዛሬም እኮ አባቶቻችን እንዲሁ አይደለም። እዚሁ ጸበል እያለ አንዳንዶቹ እንደ ጻድቃን ሄደሽ ብትጠመቂ ብሎ ይልካሉ አይደል? በነ ኤልሳ ዘመንም እንዲህ ነበር። እየሰማችሁ ነው? ጻድቃን ሄደሽ ብትጠመቂ፣ አንዳንዱ የእንጦጦ ኪዳነ ምሕረት ሄደ ብትጠመቅ፣ አንዳንዱን ደግሞ እንደው የት ነው እስቲ አንድ ጸበል ንገሩ። መቼም እናንተ ማትሄዱበት የለም። እስቲ ንገሩኝ። አቤት ማንማ ዘብር ገብርኤል፣ ስውሯ ማርያም። አዎ ትሄዳላችሁ። የበረከት ስፍራዎች ናቸው አይደል? ቦታን የቀደሰው ሰው ነው አይደል? ሰውም ደግሞ በቦታ ይቀደሳል አይደል? ቦታን ስናከብር አይደል? እኛም ስንከብርበት በንጽህና ስንይዘው ለእግዚአብሔር ሲፈስበት አዎ ታምር ይሰራል እግዚአብሔር። እውነት አስብ እውነት። እናንተ ማምናችሁ ስለምትሄዱ ደግሞ ድናችሁ ትመጣላችሁ። አያችሁ እና ይገርማል። ወደ ሶሪያ ልቆት እንደነገረው 7 ጊዜ ብቅ ጥልቅ እያለ ተጠምቆ ሲወጥ ሲመጣ ለምጹ ርግፍ ብሎለት የመጀመሪያ መልኩን ይዞ በደስታ ወደ ነብይ እግዚአብሔር ወደ ኤልሳ ዘንድ መጣና ምን ላድርግልህ አለው። ኤልሳን እየሰማችሁ ነው? ያዳነው ኤልሳ አይደለም፣ የፈወሰው ኤልሳ አይደለም። ያዳነው የኤልሳ አምላክ ነው፣ የሙሴ አምላክ ነው፣ የኤልያስ አምላክ ነው። ዛሬ ክብሩን ጠቅልለን እኛ ብንወስድ ደስ ይለናል። እኔ ጸልዬ እኔ አጥምቄ አንድ ሰው ቢድን እንደ ረንዶ ማስታወቂያ ነው ማሰራው። እኔ እንዲነገርልኝ እኔ እንድታወቅ ነው የምፈልገው። ኤልሳ ስላደረገው ነገር ምንም አይነት ክፍያ አይፈልግም። ዛሬ ጊቭ ኤንድ ቴክ ነው ታውቁታላችሁ አይደለ? እና ኤልሳ ምን አለ? የእግዚአብሔርን ጸጋ በነፃ አግኝቷል። በነፃ ያገኘውን ደግሞ በነፃ መስጠት ነው፣ ግድ ነው። ስለዚህ ከኔ የሆነ ነገር የለም፣
የፈወሰ እግዚአብሔር ነው። ከለምጽ ያነጻ እግዚአብሔር ነው። ደግሞ በልብህ የነበረ እምነት ነው የፈወሰ ያዳነህ እምነት ነው። ተመለስ አለው፣ እምቢ አለ። ይዞ የመጣው ግን ገጸ በረከት ነበረ። ያን ይዞ የመጣው ገንዘብ ኤልሳ አልቀበልም ሲለው ልብስ አምጥቶለታል፣ ገንዘብ አምጥቶለታል። ኤልሳ እምቢ በማለቱ ግያዝ ደቀ መዝሙሩ ግያዝ በውስጡ ተቃጠለ። እንዴት ገንዘቡን እምቢ ይላል? እሺ እሱ አይፈልግ ለኔ እንኳን ቢሰጠኝስ ምን አለበት ይላል። እንደው እኮ ያደርስ ነው አዛኝ ምን አለበት እንደው ባይመቀኝ ለኔ ቢሰጠኝ። ይሄን ፋቱን ይውላችሁ ግያዝ ከኤልሳ ጋር ሆኖ ከገንዘብ የተሻለውን ጸጋ ማግኘት ይችል ነበረ። ያንን ጸጋ ግን ገንዘብ ነጠቀው። በሱ ላይ ሁለት እጥፍ ነው ጥፎ ነው የወረደለት። ገንዘብ አይደለም፣ ከገንዘብ የተሻለውን ነው ከመምህሩ ያገኘው ኤልሳ። ይሄም ግያዝ ደቀ መዝሙር ነው፣ ከመምህሩ የተሻለውን ጸጋ ያገኝ ነበረ፣ ግን ገንዘብ ነጠቀው። ልብ አድርጉ ወጣቶች፣ ዝሙት ያልነጠቀው ሌላው ደግሞ ገንዘብ ይነጥቀዋል። አያችሁ። ከዛ ምን አደረገ መሰላችሁ? ኤልሳን ሸወደና ሳያየው ተደብቆ ተሰናብቶ ወደ ሀገሩ እየተመለሰ ድኖ የሚመለሰውን ድሮ መቼም ገዳም ግሸን ማርያም ታውቃላችሁ አይደል? ግሸን ማርያም ሄዶ የሚያውቅ ሰው እስቲ እጁን ያሳየ። እንዴ እኔ እኮ ለመዘግብ እኮ አይደለም፣ ቀጣይ ምዝገባ አይደለም፣ እኔ ጉዞ አዘጋጅ አይደለም። እስቲ አውጡ አሳዩኝ። 1 2 3 4 ሰው ምናምን አይቻለሁ። የለም እንደው ብር ቢኖረኝ ወስዳችሁ ነበር። እሺ ጥሩ ነው። ግሸን ማርያም ስንሄድ አንድ ልክ የሰማችሁ ይናል ኩታበር አካባቢ ነው አለፍ እንደተባለ ተለያየን የሚባል ወንዝ አለ እና ተለያየን ወንዝ ላይ ሰው ሁሉ እየወረደ ይታጠባል። ሰማችሁኝ አይደል? ወንዙ ራሱን የቻለ ታሪክ አለው። ተለያየን የተባለበት ምንድነው እየጠየቁ አይ ከዚህ በኋላ ከኃጢአት ጋር ቻው ቻው እየተባባልን ነው። እስከዛ ራነውን በውሃ ታጥበን ምን እያልን ነው? እግዚአብሔርን ማታለል ነው የሚሆነው። ንስሐ ሳይገባ ንገሩኝ እንጂ ወደ ካህን ሳንቀርብ ቀኖና ሳንወስድ አያችሁ፣ ሳንጾም ሳንጸልይ ይሄ አይሆንም። የሰማችሁኝ ነው አይደል? ከዛ በኋላስ መስቀሉ ላይ ይወጣል ግሸን ማርያም። እኔ እንጃ፣ እኔ በዘመናችን እንደዛ አይነት በሬ ሲታረድም አይቻላል። መስቀሉ ላይ የፈሰሰው የክርስቶስ ደም ነው። መስቀሉ ላይ ወተን እንኳን የምንበላው የበሬ ስጋ ነው። መስቀሉ ላይ ልብ አድርጉ፣ መስቀሉ ላይ የፈሰሰው ሁሉ የሚያነጻው ወደ ሙሉ ኢየሱስ ክርስቶስ ያነጻህንም ሁሉ ኃጣውኢን የተባለው እዛም ሄደን የበሬን የፍየል የበግ ደም አፍስሰን ስጋ በልተን ወይን ጠጥተን ጠላ ጨልጠን እንመለሳለን። ይሄ ነው ከኃጢአት መለያየት? ከኃጢአት መለያየት ይሄ ነው ወይ? መስቀሉ ላይ ወተን የታረደውን የክርስቶስን ስጋ መቼ ነው ምንበላው? መስቀሉ ላይ ወተን መጣን፣ ፎቶ ተነስተን ቲክቶክ ሰርተን አሳውቀን አሳውጀን ዛሬ ጉዟችን ሰመረ አማረ ብለን ስንወርድስ እየዳነ ሄደ እየዳነ እያለን ስንወጣ አልጋ በአልጋ ነው እያለን እየሰማችሁኝ ነው። ከነቋጠሯችን ሄደን ሳንፈታ መምጣታችን አያሳዝንም? ያልተሳካለት ሰው ማለት እኮ እኛ ነን። አናለቅስም መስቀሉ ላይ ወተን? የክርስቶስ መስቀል ግማዱ ያለው እዛ ነው። መስቀሉ ላይ እኮ ነው ማልቀስ፣ መስቀሉ ላይ እኮ ነው ማንባት፣ መስቀሉ ላይ ስለ ኃጢአት ማንባት፣ ማልቀስ፣ ራስን መውቀስ፣ ራስን መክሰት መስቀሉ ላይ ወጥቶ ነው እንጂ የእናቴ ልጅ ቢቻልስ መስቀሉ ላይ ለክርስቶስ ለዛ ለስጋውና ደሙ እንዲያበቃ እንዶ ተስሎ መምጣት ነው እንጂ መስቀሉ ላይ ወጣ የሽሮ የበርበሬ ጥያቄ ዛሬ መስቀሉ ላይ ነው ስለ ጤፍ፣ ስለ ኑሮ፣ ስለ ቤት ኪራይ፣ ስለ እንጀራ፣ ስለ ምናምን ስለሚያልቀው ስለ ጊዜያዊው አያችሁ የስጋ ፍላጎት ለሆነው ነገር የዚህን ዓለም አምሮታችን መቼ እንደሚወጣልን አላውቅም። መስቀሉ ላይ ሄደን መቼ ነው ክርስቶስን የምናየው? በዚህ ወር ነው መሰለኝ ታኅሳስ 11 ቅዱስ ያሬድ ዓመታዊ በዓል ነበር አይደል? ቅዱስ ያሬድ
ደግሞ ንጉሱ ከነወታደሩ ይወጣና የቅዱስ ያሬድን ዜማ ይሰማ ነበርና ዘንግ ይዞ ዝማሜውን እየዘመመ ያለ የአፄ ገብረ መስቀልን እግር ወቅቶ እግሩ እንደተወጋ አፄ ገብረ መስቀል በተመስጦ ሰማይ ደርሶ ደሙ እየፈሰሰ አፄ ገብረ መስቀል ንጉሱ ነው ያሬድን ይህንን ሁሉ መከራ ያስረሳው ተመስጦ ብቻ ነው ወይ ሲባል ለካስ መስቀሉ ላይ ነበረ ቅዱስ ያሬድ፣ ለካስ ቀራንዮ ላይ ነበር። እንደሆነ ታውቃላችሁ። ከሊቶስጥራ እስከ ቀራንዮ እርጥብ መስቀል ይዞ የወደቀላቸውን የተነሳላቸውን የወደቀልንን የተነሳልንን ደግሞ ያነሳንን ርቃን የተሰቀለውን የአይሁድን ርኩስ ምራቅ የተቀበለውን የተተፋልህን የተናቀውን የሕማም ሰው የተባለውን አማኑኤልን ሆዱን እስኪታይ የተገረፈውን መድኃኔዓለምን ሰንበሩ እስኪታይ አጥንቱ እስኪቆጠር ድረስ የተገረፈውን እርጥብ መስቀል ይዞ የወደቀውን በወደቀበት ሲረግጡት አይሁድ ሲተፉበት ያንን ክርስቶስን ቀራንዮ ላይ እንዳያየውን መከራ እየተሳተፉ በተመስጦ ሰማይ ይደርሳሉ፣ በተመስጦ ቀራንዮ ላይ ይደርሳሉ። አልታደልን። ዛሬ ማህሌቱ ላይ ስንት ወሬ ያለ መሰላችሁ? ዛሬ ማህሌቱ ላይ ቀራንዮን እንዳናይ ተሸፍነናል። ማህሌቱ ላይ ወሬ አለ። ማህሌት ላይ ማለቅሶ ነው እንጂ ምን ወሬ አለ? ከቻልን ክርስቶስ ቅዱስ ያሬድ እንዳየው ቀራንዮን ማየት አያችሁ። መስቀሉ ላይ ሄደን ግን ክርስቶስ አማኑኤል በቸርነቱ ይርዳን። ጊያዝ ሸወደና ንዕማን ሄዷል፣ ተሰናብቷል። ኤልሳ አላየኝም ብሎ ነው የሚያስበው። ኤልሳው በዛ ሰዓት ቤት በኩል እንደወጣ እንደሄደ በኤልሳ ላይ ያለው ቅዱስ የእግዚአብሔር መንፈስ ግን ገልጾለታል። መንፈስ ቅዱስ ከሳቲ ነው። መንፈስ ቅዱስ ደግሞ የተገለጠው የተደበቀውን ገልጾ ለኤልሳ ነግሮታል። ከዛ በኋላ ኤልሳ እንደላከ ሆኖ እንዲህ አለው፣ 1 መክሊት ብርና 2 መለወጫ ልብስ ተሰጣቸው ዘንድ አዞሃል ብሏል። ያልታዘዘውን ቅድም አልፈልግም አይሆንም ብሎ ነበረ። ለሱ ግን ስጠው ብሎሃል፣ አምጣው ብሎት ከመንገድ ላይ እንግዲያውስ ምን ገዶኝ ይሄንንም እኮ ያመጣሁት ለኤልሳ ነበረ፣ እሱ አያስፈልገኝም፣ የእግዚአብሔርን ጸጋ በነፃ ነው ያካፈልኩ ብሎ መርቆ ሸኝቶኛል። ከፈለገው ደግሞ ምን ገዶኝ ወደ ቤት ይዤ ከመመለስ ብሎ ያንን ልብስና ብሩን ሰጠው። ጊያዝ አጭበርብሮ ተቀብሎ ብሩን ቀብሮ ባዶ እጁን ወደ ኤልሳ ዘንድ ቀረበ። መምህሩ ምን አለው? ከየት መጣህ አለው። አረ የትም አልሄድኩኝም እዚሁ ነኝ አለ። እንዲህ ብሎ አለው፣ የትም አልሄድክም? አዎ ብሎ መምህሩን ሲዋሸው በንዕማን ላይ ወጥቶ የነበረው ለምጽ በአንተ ላይ ይውጣብህ አለው። ገንዘብ ጸጋን ይነጥቃል። ገንዘብ አያችሁ፣ አጭበረበረ በገንዘብ። ዛሬስ በሚዛን ነበር ድሮ የምናጭበረብረው። አንድ ክፍለ ሀገር በጣም እህል አምራቾች ናቸው እና አንድ ልጅ ነው የሚነግረኝ፣ እየሰማችኝ ነው። መጋዘን ቁጭ ብዬ እህል ገዛለሁ ከገበሬ አለ። የኢትዮጵያ ገበሬ ደግሞ የምታውቁት ነው። እንደኔ ሂሳብ እንኳን በስርዓት እንደው አሁን ሂሳብ ተማርኩ ብል እኔ እንኳን አይሆንልኝም። እንደው የምታውቁት ነው። ከፊሉ ነው የተማረው አይደል? እንደው ምናልባት አሁን ያለው እየተማረ ሊሆን ይችላል። ሂሳብ የምንሰራው በእጃችን ነው አለ። እየሰማችኝ ነው። ኪሎ ስንመዝን ኪሎውን የሆነ የምንወስድባቸው ነገር አለኝ አለ። ቀጠለ ደግሞ አንድ አለኝ እያልኩ ነው ሂሳብ የሚይዘው አለ። ያቺ አንድ አትደመርም። እየሰማችኝ ነው። እንዲህ እያደረኩ ብዙ ዘመኔን የኢትዮጵያን ገበሬ ሳጭበረብሮ ኖርኩኝ። ዛሬ ግን አንድ አለኝ የሚለው ራሱ ገበሬ ሆኗል። ማን አስተምሮት? እኛው። ይሰማችሁኝ ነው? እኛው። አዎ፣ ማሩ ላይ ባዕድ ነገር፣ ቅቤው ላይ ሙዝ ነበር ምን ቀልሰው። አረ ሙዝስ ከሆነ እሱስ ምግብ ነው። የሚገል ነገር ራሱ እንደው ገንዘብ ካገኘ ሰው የሚከትበት ይመስለኛል። በበርበሬው ላይ ሸክላ ነበር ድሮ የሚጨምረው። አረ አሁንም ሸክላውን ችግር የለውም፣ ይሄው እየበላ ነው። በጤፍ ውስጥ ጄሶ ነበር። አረ ጄሶስ ችግር የለም፣ ይሄው ተስማምቶን እየኖርን ነው። ከባድ እኮ ነው ወገኖቼ። የት እንዳደረሰን አያችሁት? አጭበርብረን ያመጣ ነው። ገንዘብ ከጸጋ ይለያል። በዘመኑ ያልተሳካለት ወጣት ያልኳቸው አንዱ ዝሙት ያቆሸሸው ነው። ሁለት ደግሞ ገንዘብ ጸጋውን የነጠቀው ነው። ሁለተኛውን እንመልከት። አሁንም ላስቸግራችሁ። በትዳር ዘመኑ በሉ ያልተሳካለት ባለትዳር። በምን ዘመኑ? በትዳር ዘመኑ። በዚህ በአንደኛ ነገሥት ምዕራፍ 21 ላይ ታሪኩ ተመዝግቦ የምታገኙት አንድ ሰው አለ። ይሄ ሰው ናቡቴ ይባላል።
ናቡቴ ሰፊ የሆነ የወይን እርሻ የአባቶቹን ርስት አስከብሮ የሚኖር የወይን እርሻ የነበረው ሰው ነው። ታሪኩን ታውቁታላችሁ። አክዓብ የተባለ ንጉስ፣ ሚስቱ ደግሞ ኤልዛቤል ይባላሉ። በዛ አካባቢ አክዓብ ዞር ብሎ ሲያይ ቃል ይሄማ የናቡቴ የምስኪኑ የናቡቴ ነው ተብሎ ተነገረው። ናቡቴ ተቀያሪ መሬት ልስጥ፣ የተሻለ መሬት ልስጥ፣ ይሄንን ንጉስ ነኝ ፈልገዋለሁ ልቀቅልኝ ሲለው የአባቶቼን ርስት አልሰጥም አለው ይላል። ሲውላችሁም የአባቶቼን ርስት በሉ። አልሰጥም። የማንን ርስት? የአባቶቻችን ርስት ቤተክርስቲያናችን ናት። ሊገፋት የሚሞክር ካለ ይገፋል። የሰማችሁ ይኖር። የምትገፋም ቤት ሆነ አይደለም፣ የምትነቀልም ቤት መሆን አይደለም። ባሻዋ ላይ አይደለም የተመሰረተችው። የሰማችሁ ይኖር። መሰረቷ ጉልላቷ የሆነላት ራሱ ክርስቶስ ነው። እቺን ቤተክርስቲያን ልግፋ ብሎ የሚሞክር ካለ ጸቡ ከክርስቶስ ጋር ነው። ምክንያቱም አካሉ ስለሆነች። የሰማችሁ ይኖር። ለዚች ቤተክርስቲያን ራስ ስለሆነላት ደግሞ በዚህች ቤተክርስቲያን የከበረው እሱ ነው። በታቦቱ ላይ የተጻፈው የሱ ስም ነው። አያችሁ፣ በሰማይና በምድር ጉልበት ሁሉ ለስሙ ለኢየሱስ ክርስቶስ ለሚለው ለስሙ ይንበርከክና ይስገድለት ተብሎ የተጻፈው በአዲስ ኪዳን ጽላት ላይ እሱ ነው፣ የሌላ የለም። እና እንዲህ አደረገ። በአንደኛ ሳሙኤል ምዕራፍ 3 በአንደኛ ነገሥት ምዕራፍ 21 ናቡቴ ይሄንን አልሰጥም የአባቶችን ርስት በማለት በዚህ እንዴት ንጉስ ሆኜ ዝም ይለኛል፣ እንዴት ሲከለክለኛል በማለት ንጉሱ አክዓብ በንዴት ባልጋው ላይ ወደቀ ይላል። ኤልዛቤል በቁጣ እንዲህ አለችው፣ ስለምን ፊት ጠቆረ? ስለምንስ ተበሳጭተሃል? ንገረኝ አለችው። ከዛ በኋላ ናቡቴ የተባለ ሰው የወይን አትክልት እንዲሰጠኝ ጠየቅኩት፣ እሱ ደግሞ የአባቶቼን ርስት አልሰጥም አለኝ አለ። በዚህ ሰዓት እንዲህ አለች፣ ሄደችና ምስኪኑን የአባቶቹን ርስት አልሰጥም በማለቱ ድሃውን ምስኪኑን ናቡቴን ሄዳ አስገደለችው። ደሙንም በአደባባይ ላይ ያዘራቸው። በዚህ የተነሳ እግዚአብሔር ተቆጣ። ሰማችሁኝ አይደል? የናቡቴን ደም ውሾች እንደላሱት ያንቺን ደም ደግሞ ውሾች ይልሱታል አላት። ከዛ በኋላ ናቡቴን በማስገደሏ የተነሳ ትዳሯ ተነጠቀ። በሞት ተነጠቁ። መጨረሻቸው በሞት ተደመደመ ማለት ነው። ይህንንም ብቻ አይደለም። በኦሪት ዘፍጥረት ምዕራፍ 19 ላይ ስትመለከቱ የሎጥ ሚስት የባሏን ቃል ባለማክበሯ ምክንያት ያችን የኃጢአት ከተማ ዞር ብላ እንዳታስታውስ እንዳትመለከት ስትባል ያችን የኖረችበትን ልጆች የወለደችበትን ብዙ ሕይወት ያሳለፈችበትን የኃጢአት ከተማ የምትቃጠለዋን ከተማ ዞር ብላ በማየቷ የጨው ድንጋይ ሆና ቀርታለች። ከትዳሯ ተለይታለች። ባለትዳር ነበረች። በትዳር ዘመኑ ያልተሳካላት ባለትዳር የሎጥ ሚስት ናት፣ ድንጋይ የሆነች። ዛሬም እንደዚህ አይነት ሕይወት ያለን ሰዎች አለን። በትዳር ዘመናችን ያልተሳካልን ሰው የአንድ ቅድስት ታሪክ ብነግራችሁ ደስ ይለኛል። በግብፅ ሀገር የትዕግስት እመቤት ትባላለች። እስቲ በማርያም ላስቸግራችሁ፣ የትዕግስት እመቤት በሉ። የምን እመቤት? ግብፃውያን አባቶች ልጆቻቸውን ሲመክሩ የትዕግስት እመቤት የሆነችን የዚችን ሴት ታሪክ በመንገር ነው። ስሟ ታኦድራ ይባላል። በስንክሳር ላይ ስሟ ተጽፏል። ቅድስት ናት። እቺ ታኦድራ አባትና እናቷ ለአቅመ ሔዋን ደርሰሻልና አግቢ አሏት። ከዛም እኔ ፍላጎቴ ምንኩስና ነው፣ ክርስቶስን የሙሉ ጊዜ አገልጋይ ሆኜ እሱን ማገልገል ፈልጋለሁ፣ ሙሽርነቴ ሰማያዊ እንዲሆን የክርስቶስ ሙሽራ እንደሆን እፈልጋለሁ። እናንተ ደግሞ አግቢ ብላችሁኛል። አባቴን ንቄ እናቴን አቃልዬ ቢመነኩስ ደግሞ እግዚአብሔር አይቀበለኝም። ግድ የለም፣ ከተቀደሰ ጋብቻ ደግሞ የተቀደሱ ቅዱሳን ይወጣሉ። ጋብቻው መቀደስ ነው። ጋብቻው ከተቀደሰ ዛሬም ቅዱሳን ይገኛሉ። ጋብቻንም የባረከው የመሰረተው መስራቹም ራሱ ባለቤቱ ነው። የጋብቻውን ፈቃጅ ራሱ ነው። ጥሩ ነው አለችና ግን እኔ ማገባው በስጋውና በደሙ ነው አለች። አያችሁ ምርጫ በምንድን ነው አለች? በስጋውና በደሙ ነው። ከዛ ሻሉ ባላጩላት በስጋው ደሙ ቤተክርስቲያን ሞሸረቻቸው፣ ቃል ኪዳን አደረጉ። እንዲህ እያሉ ሲኖሩ በጣም ብርቱ ሴት ስለነበረች አንድ ሌሊት ተነሳችና ባክን ባሌ ወደ ቤተክርስቲያን እንሂድ። ሌሊት እኮ ነው፣ ሲነጋ ነው እኮ ምን ሄደው ከምስጢራት የምንሳተፈው በጠዋት በማለዳ ሄደን ነው። አሁን ሰዓቱ እኮ ከባድ ነው፣ ምሽት ነው፣ ሌሊት ነው። ሴት ነሽ፣ ብቻሽን መሄዳችም ፈተና ይገጥምሻል፣ ተይ አላት። በትዳር ዘመኑ ያልተሳካለት ምንድን ያልኳችሁ? ባለትዳር ልብ አድርጎ
ባልና ሚስቶች መለያየት የለባቸውም። ምን የለባቸው? ለአገልግሎትም ከቻሉ አብረው ሌሊት ቤተክርስቲያንም ቢሄዱ አብረው ቢመጡ፣ አያችሁ፣ ወደ ሆነ ስፍራ ሲሄዱ ቢቻል አብረው ቢሄዱ እንዳይፈተኑ። አያችሁ፣ ሴቶች ደካሞች ናቸው። እንዳይፈተኑ አትለዩዋቸው። ከቻላችሁ ገበያን ብትሄዱ እንቺም ሾፕ ለማድረግ ብቻ ብር ወርውረህላ ከምትሄድ አብራት ትከበራለች። እሷ በአንተ ነው የምትከበረው። እውነት ሐሰት ምን አዘማራችሁ? በእናንተ ነው የምትከበረው። እውነት ሐሰት። ስለዚህ አትለዩዋቸው ለማለት ነው። እና አይ ያለች ከቻልክ አብረን እንሂድ ተነስ፣ አይደክሞኛል አለ። በዛን ሰዓት በጣም ውብና ቆንጆ ሴት ስለነበረች የሚከታተላት አንድ ሰው ነበረ። ምቹ ጊዜ የሚፈልግ ሰው ነበረ። ሊያስነውራት የሚፈልግ ሰው ነበረ። ከዛ በኋላ ይቺ ሴት ተነሳችና በቃ ቤተክርስቲያን መሄድ አለብኝ፣ እኔ አልተኛም፣ በእግዚአብሔር ፊት ቆሜ ለእግዚአብሔር ምስጋና ማቅረብ አለብኝ፣ እኔ እሱን ማምለክ አለብኝ አለችና ተነስታ ሄደች። ስትሄድ አጋጣሚ ሆነና ያ የሚፈልጋት ሰው መውጫና መግቢያዋን ይጠባበቅ ነበርና ተከተላት። ወደ ቤተክርስቲያን ስትሄድ ከመንገድ ላይ ያዘና አስነወራት። የሰማችሁኝ ነው? ምን አላት? አስነወራት። ለመነችው፣ ከአቅሟ በላይ ሆነ። አዘነች። እኔ በስጋ ወደሙ ነው የታተምኩት፣ እባክህን እኔ የከበረ ትዳር አለኝ፣ የኔ ትዳር ኦፊሻል የሆነ ነው፣ በቤተ ክርስቲያን የታወቀ ነው፣ ተወኝ ባክህን አለች። ለመነችው፣ እምቢ አላት። አስነወራት። ወዲያውኑ ደግሞ ትቷት ሄደ ይላል። ምን ብሏት ሄደ? ያስነወረማ መቼ አብሮ ይቆያል? የሚፈልገን ለስጋዊና ለጊዜያዊ ከሆነማ ትቶን ነው የሚሄደው። የሚፈልጉትን ካገኙ ትተው ይሄዳሉ። ትቶሽማ ሄደው እኮ የተሰጠሽ ብቻ ነው። ትቶህማ ሄደው የተሰጠች ብቻ። እውነት አዘን እና ትቷት ሄደ። ሰው አልደረሰላትም። ጮሃለች፣ ጮቷን አልሰማላትም። አለቀሰች አለቀሰች። ሌሊት ነው፣ እያለቀሰች ነጋ። እንዲህ አለች፣ ቆመችና ወደ ቤቴ አልመለስም አለች። ሰማችሁ? ለምን? ባሌ ቅዱስ ነው፣ ባሌ ንጹህ ሰው ነው፣ እኔ ደግሞ የረከስኩ ሰው ነኝ። ባሌን እጅ አላረክሰውም። በቃ የኔ ትዳር በዘመኔ ያልተሳካልኝም ትዳር ከዚህ በኋላ ባሌ በንጽህና ይኑር፣ እኔ ደግሞ ስለሰራሁት ወንጀልና ኃጢአት ሄጄ ላልቅሳለች። እሷ ግን እኮ ፈልገው አልሰራችሁ። እሷ እኮ ተገዳ ያደረገችው ነገር ነው። ሄደች ወደ ገዳም። ከዛ እዛ ገዳም ስትደርስ ስትጠይቅ የወንዶች ገዳም ነው፣ ሴት መግባት አይችልም ተብሎ ተነገራት። እንደ ቅድስት እንባ መሪና ታሪኳ ይመሳሰላል። እና በሌላ ገዳም አማራጭ የለም፣ ወደ ቤቷ ላለመመለስ ወስናለች። አንድ ጊዜ ቆርጣ የሄደችበት ነገር ነው። ስለዚህ ምን ማድረግ አለባት? ልብሷን ቀየረች፣ ፀጉሯን ቆረጠችና ወንድ መስላ አንገቷን ድፍት አድርጋ ወደ አባቶች ቀረበች። ወደዛ ወደ አባቶች ገዳም ማን ትባላለህ ተብላ ተጠየቀች። እሷ ወንድ ነው የሚያናግሯት፣ ስሜ ቴዎድሮስ ይባላል ብላ ነገረችና በዚህ ስም ተዋወቀች። እንግዲህ ያው ስለምን መጣ? አባቶቼን መስዬ በገዳም ላገለግል፣ ደግሞም ስለ ኃጢአቴ ያለቀስኩኝ ያ ጥቂት ጊዜን ሙሽራው ክርስቶስን በዚሁ ገዳም እንድጠብቅ እናንተ አባቶቼ እንድመስል ነው አለች። እና አባቶች እስቲ እናይሻለን፣ እንፈትንሻለን፣ እያገለገልሽ እየተላላክሽ ትዕግስትሽም እየተፈተነና ያለን አሏት። በገዳም እንድትኖር ተፈቀደላት። አባ ቴዎድሮስ ወንድ መስሎ፣ ቅድስት አውዳ ሴት ሆና ግን ወንድ መስላት ቴዎድሮስ በሚለው ስም አባቶች ሲልኳት በፍጥነት ሲጠሯት አቤት ትላለች፣ ሲልኳት ወዴት ትላለች። እንዲህ እያለች ለረጅም ዓመታት ካገለገለች በኋላ ብዙ ፈተናዎችን አልፈሃልና አባ ቴዎድሮስ አሁን ላንተ ቆብ ተፈቅዶልሃል፣ መመንኮስ አለብህ አሉ። ገዳሙን ወሰነለትና መነኮሱት። አባ ቴዎድሮስ ተባለ። የሰማችሁ ነው። አባ ቴዎድሮስ ተባለ፣ መኖር ጀመረ። አሁን ፈተና መጣ። ትዳሩ ፈተና አለው። የእናቴ ልጅ ምንኩስናው ፈተና አለው። ምን ፈተና የሌለበት አለ? አንዳንዱ ሞኞች በትዳር ህይወታቸው ፈተና ሲበዛባቸው እንደው እጭ ምንኩስና ይሻለኛል ብለው እንደው ማስፈራሪያ ያደርገውታል። አይደለም፣ ሁለቱም ማትረፊያ ነው። የእናቴ ልጅ የተሰጠ መክሊት ላይ ብትቆይ ይሻላል። እውነት አስብ፣ እውነት አስብ። አሁንና አንዳንድ ጊዜ ደግሞ ሰው ሲከስር አይደለም ገዳም የሚሄደው፣ ሲያጣ አይደለም ገዳም የሚሄደው። መጽሐፍ የሚናገረው የቅዱሳን ገድልም የሚያወራው ሙሉውን ነገር ትቶ ነው የሚመን
ሰዓት አይደለም። ዘመድ ሲሞትብህ አይደለም። ከእጅ ያለው ሲበተን አይደለም። ቤት ጭቅጭቅ ሲነሳ አይደለም። ደስታ የሆነ የሞቀን ቤት ነው ለእግዚአብሔር ትቶ መውጣት። የሞላውን ጎጆ ነው እንጂ ትቶ መውጣት የእናቴ ልጅ። ይሄ ነው ምናኔ የሚባለው። እና ፈተና መጣ። የሰማችሁኝ ነው። በትዳር ውስጥ ፈተና ገጥሟታል። እየሰማችሁኝ ነው አይደል? ደግሞ መነኮሰች። አሁንም ፈተና መጣ። ነግሮናል እኮ የክብር ባለቤት በዓለም ሳላችሁ መከራ አለባችሁ አለ አይደለ? ነገር ግን አይዟችሁ እኔ ዓለምን አሸንፌላችኋለሁ ብሎናል። ፈተናው ምንድን እንደሆነ ታውቃላችሁ? ወደ ገዳሙ አበምኔት ክስ መጣ። በዚህ ገዳም ያለ አንድ መነኩሴ አንድን ሴት አስነውሮ ልጅ ወልዷል ተባለ። አበምኔቱ ደነገጡ። የገዳሙን ማህበር ሰበሰቡና ሕፃን ልጅ ያዘች ሴት አለች፣ ማን ነው እስቲ ከዚህ ውስጥ በደንብ ለይ፣ አንቺን ያስነወረሽ የዚህ ሕፃን አባት ማን ነው እስቲ እንወቀው ሲሉ አባ ቴዎድሮስ ጋር መጣችና ለዚህ ነው አለች። እሱ ግን ምንድነው አባ ቴዎድሮስ ምንድነው? አያችሁ፣ ፈተና ይመጣል። የትኛውም ህይወት ፈተና አለው። በትዳር ዘመኗ ያልተሳካላት ባለ ትዳር ምንናም ደግሞ በምናኔዋ ደግሞ ሌላ ፈተና፣ ቆብ የሚያስወልቅ ፈተና መጣ። ይኸው ከባድ መስቀሉን ስትይዘው መስቀልን የሚያስጥል ፈተና ይገጥማል በትዳር። ጠብቅ፣ ታገስ፣ ተንበርከክ፣ በቃ አለቀ። ትዳርሽ ውስጥ ጠብቂ። ያልሞላ ነገር ካለ ያልሰጠሽ ነገር ካለ ጠብቀው። አይሰጥህም በጉድለት ልታመሰግነው ግዴታህ ነው። የተፈጠርንበትም ዓላማ ይሄ ስለሆነ እሱን አመስግነን ክብሩ እንድንወርስ ነው፣ ሌላ የለም። እና ለሱ ነው አባ ዳኒ ማነው ቴዎድሮስ ደነገጠ። በውስጥ እኮ ይታዘባል አይደል? ይሄ እንደው እንዴት ያለው ጅል ነው። ያው ሴት ሆኜ እንደው ልጁ ያንተ ነው ተብዬ እንደው አያሳፍርም? አዛኝቷል። ዛሬም ጣት የምንጠቁምባቸው ሰዎች ማንነታቸውን በስርዓት የምናውቃቸው ሰዎች አይደለም። አያችሁ፣ አናጣራ። ጆሮ ተሰጥቶናል፣ አፋችን አንድ ነው። አያችሁ፣ አፋችን ስንት ነው? ግን ይኸውላችሁ በደንብ አይደለም የምናስገባው፣ የምናወጣው ነው የሚበልጠው። በደንብ አንሰማም። መተቸትን ነው የሚቀድመን። ማማት፣ መቆራረጥ፣ መከታተፍ፣ ታርጋ መለጥ ምን እንዳለ ታውቃላችሁ? አባ ቴዎድሮስ አባቶች የመነኮሳት እኔ ደካማ ልጃችሁን ማሩኝ፣ በቃ ደካማ ነኝ፣ ስጋ ነው የለበስኩት፣ የሚወድቅ ስጋ። እውነት ነው ሐሰት? እኛ እኮ መልአክ አይደለንም፣ እንወድቃለን። እኛ እኮ መልአክ አይደለንም። አያችሁ፣ መላእክት እንኳን ራስ ወድቀዋል እኮ። እና ጽኑዓን አይደለንም፣ ደካማ ነኝ፣ በቃ ደከምኩኝ፣ በዝሙት ወደቅኩኝ፣ ይሄ ልጅ ተወለደ። አንድ ነገር ጥፋቴን በእናንተ ፊት አምኜላችኋለሁ። የሕፃኑ እናት ግን አንድ ነገር እንድታደርግልኝ ለምኑልኝ። ምን እናርግ? ሕፃኑን ታምጣና ትስጠኝ። ሰማችሁ? ከዛ በኋላ እንዳትጠይቀኝ። እሺ ተወሰነ። ሕፃኑ ለማተሰጠ ነገሩኛ ለአባ ቴዎድሮስ። አባ ቴዎድሮስ ሕፃኑን ታቀፈና ገዳሙ ደግሞ ምን ብሎ ወሰደበት? ለ7 ዓመት ገዳሙን ለቀህ ውጣ፣ ጹም፣ ጸልይ አሉት። የት ይሄዳል? ሕፃኑ ወተት ይፈልጋል፣ ሕፃኑ ምግብ ይፈልጋል፣ ሕፃኑ መተኛ ይፈልጋል። ቤት ይጾ አባ ቴዎድሮስ የተፈረደበት ፍርድ የዛ ሰዓት ነፃ ለመሆን እኔ ሴት ነኝ ቢል ከገዳም ይወጣል አይወጣም? ምክንያቱም የአባቶች ገዳም ነዋ። ገዳሙን ደፍራል ተብሎ ከገዳምም ይባረራል። አያችሁ፣ ይሄ ነገር እንዳይሆንበት ይሄ ፈተናዬ ነው ልቀበል ብሎ ያልወለደውን ልጅ ይዞ ታቅፎ ወደ በረሃ ወጣ። በረሃ ሲወጣ አብሮት አማኑኤል ወጥቷል። ከተገፉት ጋር አለ አማኑኤል፣ ከተበደሉት ጋር አለ መድኃኔዓለም። ከዛ በዋሻ ውስጥ ገባና ቶራ እንዲታለብለት አደረገ አማኑኤል። ሚዛንቋ ታውቃላችሁ? ይመጡና ይታለቡለት። ሕፃኑን ያንን ወተት እያጠጣ ለ7 ዓመት እሱ እያለቀሰ እየጸለየ። በጣም የሚገርማችሁ ለ7 ዓመት በዋሻ ውስጥ በነበረው ቆይታ ስለራሱ ሳይሆን ያለቀሰው አባ ቴዎድሮስ ወይም እናታችን ስላስነወራት ሰው ነበር የጸለየችው። አይገርም? ከክብር ያሳነሳትን ሰው እግዚአብሔር ሆይ ማረው። በዝሙት የወደቀውን በዘመኑ ያልተሳካለት ወንድ ነው። በዘመኑ ያልተሳካለት ሰው ነው። ዝሙት ቅድስናውን የነጠቀው ነው። ማረው፣ ይቅር በለው እያለች ጸለየችለት። እነኚህ ቅዱሳን ይጸልዩልን። ዛሬ ለረከስነው ለተዳደፍነው አማኑኤል በእውነት ምሕረት እንዲያደርግልን ቅዱሳን ያልቀሱልን።
አያችሁ ነውር አድርጎ በደል በድሏት ከትዳሯ ለይቷት ይሄ ሁሉ ነገር ላደረገባት ሰው ምህረት ለመነችለት። እኛም ጠላቶቻችንን ይቅር የምንልበትን ልበ አማኑኤል ያድለን እና 7 ዓመቱ ሲያበቃ የ7 ዓመት ሕፃን 7 ዓመት በእግሩ የሚራመድ ልጅ ነፍስ ያወቀ እማዬ አባዬ ብሎ የሚጣራ ልጅ በእጅ ይዘው አባ ከበረሃ ቆይታ በኋላ ፍትሐ ዘወልድ ተደግሞላቸው የገዳሙ አበምኔት ሁሉ እግዚአብሔር ይቅር ይበልህ፣ ንስሐን ሁሉ የሚቀበል ኢየሱስ ክርስቶስ፣ በደልን የሚደመስስ ኢየሱስ ክርስቶስ፣ ኃጢአትን የሚደመስስ ኢየሱስ ክርስቶስ ኃጢአትን ደምስሶልሃል፣ አሁን ከማህበረ መነኮሳት ጋር ተቀላቅለህ ማገልገል ትችላለህ ብለው እንደገና መለሱት። የሰማችሁ ነው። ሕፃኑም እንግዲያው አባቱ እኔ ነኝና እዚሁ እናንተን አባቶቼን መስሎ እንዲያድግ ፍቀዱለት ተባለ። ሕፃኑም ተፈቀደለትና በዛ መኖር ሲጀምር ለኔ ግን አሉ አባ ሰማችሁ ከአባቶቼ ጋር ለመኖር ጥፋቴን እያስታወስኩት አንገቴን እየሰበርኩኝ ነውሬን ያው ስለማውቅ ደካማ ስለሆንኩ ከበረቱት አባቶቼ ካልሳቱት አባቶቼ ጋር መደመር ስለማይገባኝ ለብቻዬ በዋሻ እንድኖር ሕፃኑን ብቻ ተቀበሉኝ። ከወር 1 ቀን የሚጎበኘኝን 1 ረድ ብቻ አድርጉልኝ። አገልጋይ የሚላላክ ሰው ብቻ አድርጉልኝ። በቃኝ እኔ በዋሻ ልግባ አባቴ ወረስ እሺ አለ። ገዳሙ ፈቀደለት። አበምኔቱ ከአንድ ወር እንዲጎበኘው ሰው ልኮለታል። 1 ቀን ጨለማ ነው፣ ማታ ነው። ቅዱስ አባ ቴዎድሮስ ባለበት ዋሻ ውስጥ ብርሃን ይበራል። ምን ይበራል? ብዙ ኃጢአት ባለችበት የእግዚአብሔር ጸጋ ትበዛለች። እናቴ ልጅ መንግስቱን በመግባት የማይቀድሟቸዋል የተባልነው ዘማውያንና ቀራጮች ናቸው። እናቴ ልጅ ብርሃን ይበራል። ምንድነው የምናየው ብርሃን? ይሄ ብርሃንማ አባ ቴዎድሮስ የሚጸልዩበት ዋሻ አይደለም ብለው ይነጋገራሉ። ሌሊቱን እንዲህ ሲነጋገሩ አደሩ። በጠዋት ማለዳ ምንድነው ያ ብርሃን? እሳት ነው ምንድነው? ማየት አለብን አሉና አባቶች ተሰብስበው ሲያዩ ለካስ ከከበረ አስከሬኗ ላይ የሚወጣ ብርሃን ነበረ። እሷ አርፋለች። አስከሬኗ ግን እንደ ፀሐይ እያበራ ቅድስናዋን ይመሰክር ነበረ። ንጹህ እንደነበረች ድንግል ማነው ያንን ኃጢአት እንዳልሰራች በደለች ተብሎ የተከሰሰችበት ክስ የሷ እንዳልሆነ ይመሰክር። ሞታ እንኳን አስከሬኗ ብርሃን ይበራ ነበረ። መጡ። እንዴት ያለ ጻድቅ ነው ሳናውቀው አስከሬኑ ሁሉ ብርሃን ተሞልቷል ብለው ጸሎት አደረጉና አባቶች እንደገዳሙ ስርዓት ደግሞ ገንዘን መቅበር ይገባናል ብለው ለመገነዝ ልብሰ ምንኩስናውን ሲያወልቁ ሴት መሆኗን አወቁ። ሁሉም ከአበምኔቱ ጀምሮ ተደፍቶ ሳናውቅ 7 ዓመት ሙሉ ከገዳም አባረን ጻድቅ የሷ ያልሆነውን ልጅ ወንድ ናት ብለን ስንሰጥ አሜን ብላ የራሷ ያልሆነውን ልጅ አሳድጋ ለገዳም የሰጠች እንዴት ያለች ትዕግስተኛ የትዕግስት እመቤት ናት አሏት። በዚህ አሁን በግብጽ ሀገር ቅድስት ታኦድራ የምትባለው እናት የትዕግስት እመቤት ይሏታል። እኛንም ትዕግስተኛ አድርገን በአገልግሎት ዘመኑ ያልተሳካለት ባለትዳር ይህች ሴት ነበረች። ግን መጨረሻው ግን በስኬት ተደምድሟል። እየሰማችሁ ይናር 3ኛውን አብራችሁ ትጠሩና ትምህርታችንን እንጨርሳለን። በአገልግሎት ዘመኑ በሉት ያልተሳካለት አገልጋይ በምን አልኳችሁ? በአገልግሎት ዘመኑ በአንደኛ ሳሙኤል ምዕራፍ 3 ቁጥር 1 ጀምራችሁ ስታነቡ በካህኑ ኤሊ ዘመን አፍኒንና ፊናንስ የተባሉ የድፍረት ኃጢአት በቤተ መቅደስ ውስጥ ያደርጉ ነበረ። ለእግዚአብሔር ቤት የሚመጣውን ለመስዋዕቱን ስጋ ይበሉ ነበረ። ደግሞ ከእስራኤል ሴቶች ጋር በመገናኛው ድንኳን ላይ ያመነዝሩ ነበረ። ይሄንና መሰል ኃጢአት በመስራት አገልግሎታቸው ሁሉ በዝሙት በዘመናቸው ያስባላቸው ጉዳይ ታቦተ ጽዮን ከነሱ ተማርካ ፍልስጤማውያን በመጡ ሰዓት ካህኑ ኤሊ ድል ያደርጋሉ ብሎ ታቦታ ሲዞ ቢልካቸው በጦርነት ሁለቱም ሞቱ። አባቱም ልጆቹን ባለመገሰጽ እነዚህን ያልተሳካላቸውን አገልጋዮች ቤተ መቅደሱን ያስነወሩ አገልጋዮች ከህዝብ ሴቶች ጋር ሲያመነዝሩ የሚውሉትን አገልጋዮች ባለመቆንጠጡ ባለመመንከሩ የተነሳ ራሱም አንገቱ ከወንበሩ ወድቆ አንገቱ ይለናል። ሰማችሁ? ሌላው ያልተሳካለት አገልጋይ ማን ነው ካላችሁ የሐዋርያት ሥራ ምዕራፍ 1:6 ላይ ይሁዳ ያስቆሮቱ ይሁዳ። እስቲ ያልተሳካለት አገልጋይ በሉ።
ማን ነው ካላችሁ የመጀመሪያው ይሁዳ ነው። እንዲህ ይላል የሐዋርያት ሥራ፣ ወንድሞች ሆይ ኢየሱስን ለያዙት መሪ ለሆናቸው ስለ ይሁዳ መንፈስ ቅዱስ አስቀድሞ በዳዊት አፍ የተናገረው የመጽሐፍ ቃል ይፈጸም ዘንድ ነው ይለናል። የሐዋርያት ሥራ የሰማችሁ ነው። ወንድሞች ሆይ ኢየሱስን ለያዙት መሪ ለሆናቸው ስለ ይሁዳ መንፈስ ቅዱስ አስቀድሞ በዳዊት አፍ የተናገረው የመጽሐፍ ቃል ይፈጸም ዘንድ ከኛ ጋር ተቆጥሮ ነበር፣ ለአገልግሎት ተመርጦ ነበር፣ ከኛም እንደ አንዱ ነበረ አሉ ቅዱሳን ሐዋርያት። ይህም ሰው እዛ አለ። በምን ገንዘብ? በአመፃ ገንዘብ። ከዛሳ በግንባሩም ተደፍቶ ከመካከሉ ተሰነጠቀ፣ አንጀቱ ሁሉ ተዘረገፈ፣ ያም መሬት አኬልዳማ ተብሎ ተጠራ እያለ ቅዱስ መጽሐፍ ይናገራል። ይሁዳ በአገልግሎት ዘመኑ አምላኩን ያላወቀ ነው። አገልጋይ ስንሆን አምላካችንን ማወቅ አለብን። የምናገለግለውን አምላክ ካላወቅን የሰማችሁ ነው አይደል? ቢሮ ገብቶ የመውጣት ያክል ይሆንብናል አገልግሎቱ። ቤተ መቅደሱ ላይ ያለው አምላክ መድኃኔዓለምን መፍራት ካልቻልን በፍርሃት ማገልገል፣ መቅደሱ ስንቆም በፍርሃት ካልሆንን አገልግሎታችን በአገልግሎት ዘመኑ ያልተሳካለት አገልጋይ ያስብለናል። ይሁዳ በአገልግሎት ዘመኑ ያልተሳካለት አገልጋይ ነው። ጌታውም ለጌታውም አልታመንም። እኛም በቤተ መቅደስ ለጌታችን ካልታመንን፣ ለምናገለግለው ለመድኃኔዓለም ካልታመንን መጨረሻችን በዘመኑ ያልተሳካለት ሰው እንደተባለው ሰው እንሆናለን ማለት ነው። ሌላው በስልጣን ዘመኑ ያልተሳካለት ባለስልጣን ነው። በምን ዘመኑ? በምን ዘመኑ? እስቲ በስልጣን ዘመኑ በሉ። ያልተሳካለት መሪ ኦሪት ዘጸአት ምዕራፍ 10 ላይ ፈርዖን ይባላል። ማን ይባላል? ፈርዖን ስልጣኑን በኃይል ተጠቀመ። እስራኤላውያንን በደለ፣ ህዝብ አሰቃየ። መጨረሻው ስልጣኑን የሚቀማ ሳይታገል የሚጥል ሳይወረውር የሚመታው እግዚአብሔር ምን አደረገው? ህዝቤን ከእጅ እፈልጋለሁ አለው። የምታሰቃየው ህዝብ ባለቤት አልባ አይደለም አለው። የምታስለቅሰው ህዝብ፣ የምትገድለው ህዝብ የነ ራሔል ህዝባ በፊቴ ወጥቷል፣ ጩኸታቸውን ሰምቻለሁ። ዱባና ሽንኩርት እያበላ ጡብ የምታስረግጠውን ህዝብ፣ የምትጨቁነውን ህዝብ ስልጣንን ተጠቅመ ሰራዊትን ተጠቅመ የምታደርገው ግፍና በደል በፊቴ ወጥቷል አለው። ከዛስ እግዚአብሔር ጩኸታቸውን ሰማ። ፈርዖንና ሰራዊቱን በኤርትራ ባህር አሰጠማቸው። የፈርዖን ስልጣን በእግዚአብሔር ተቀማ። ሰማችሁ? በስልጣናችሁ በጎ ካላደረጋችሁ ስልጣናችሁን አማኑኤል ይቀማዋል። ወቁ። ጥቂት ስልጣን ያላችሁ፣ ትንሽ ስልጣን ይዛችሁ በስልጣናችሁ ዘመድ የምትመርጡ ካላችሁ፣ መንደር ውስጥ የገባችሁ ባለስልጣን ካላችሁ፣ ጎሰኛ የሆናችሁ ባለስልጣን ካላችሁ፣ የሚሽርም የሚሾመውም እግዚአብሔር ነው። ሲሾም ብቻ አይደለም እግዚአብሔር፣ ሲያከብር ብቻ አይደለም እግዚአብሔር፣ ሲያዋርድም አይተናል። ሲሰጥ ብቻ አይደለም ሲነጥቅም አይተነዋል። ሲያከብር ብቻ አይደለም ሲያዋርድም አማኑኤልን አይተናል። ወገኖቼ የፈርዖን ስልጣን በእግዚአብሔር ተቀማ። በዘመኑ ያልተሳካለት መሪ መጨረሻው በሞት ተደመደመ። ከነሰራዊቱ አለኝ ብሎ ከሚመካበት ሰራዊቱ ጋር በኤርትራ ባህር ውስጥ ተደመደመ። ዛሬም የፈርዖንን ልብ የያዙ እብሪተኞች ወደ እግዚአብሔር ካልተመለሱ በስተቀር መጨረሻቸው ሞት ነው። ወመኑ የፈርዖንን ልብ የያዙ ጨካኝ የሆኑ ለህዝብ የማይራሩ ለድሃ የማይራሩ ጨካኞች ካሉ የፈርዖንን ልብ ይዘዋል። መጨረሻቸው ጥፋት ነው ይላል መጽሐፍ ነው የሚናገረው። የሐዋርያት ሥራ ምዕራፍ 12 ቁጥር 2 ደግሞ ስታነቡ በመሪ ዘመኑ በስልጣን ዘመኑ ያልተሳካለት ባለስልጣን ወይም መሪ ንጉስ ሄሮድስ ነው። የክርስቶስን ቤተክርስቲያን ያሳደደ አገልጋዮቿን የገደለ ጨካኝ መሪ ነበር። የቅዱሳን ሐዋርያትን ደም የክርስቲያንን እንባና ጩኸት እየሰማ በጩኸታቸው በሞታቸው የተደሰተ የቤተ ክርስቲያን አገልጋዮችን ያሳደደ መሪ ሄሮድስ ነበረ። ዛሬም የሄሮድስን ልብ የያዙ ቤተ ክርስቲያንና አገልጋዮች ሊያሳድዱ ይችላሉ። መጨረሻቸው ግን ጥፋት ነው። መኑኝ መጨረሻቸው ምንድነው? ይሄው መጽሐፍ እኮ ነው የሚናገረው። ራሱ ተቀምጧል። ምን ይላል? ያዕቆብን በመግደሉ ምክንያት የደስታ የምስራች ሲያሰሙ ጴጥሮስን አሰረው። በዚህ የተነሳ ከእግዚአብሔር መልአክ ተላከ። ክፉኛ ይኸውላችሁ፣ ያ የተላከው የሚቀጽፍ መልአክ የሚምር አይደለም፣ ለምሕረት አይደለም፣ ለቁጣ የታዘዘ መልአክ አገኘው፣ መታው። 5 ቀን በጽኑ ደዌ የተሰቃየ ሄሮድስ ለምን? ትልቋ ቤተክርስቲያን መግፋት ሲጀምር ታመመ። ትልቋ ቤተክርስቲያን መግፋት ሲጀምር ወደቀ ይላል። የብዙዎች ውድቀት ቤተክርስቲያን ላይ ሄዶ የተላተሙ ቀን ነው። ታላቋ ቤተክርስቲያን ሊነካኩ ሲሞክሩ ውድቀታቸው ይፋጠናል። የሰማችሁ ነው።
መሪዋ ራሷ ማ ስለሆነ ራሱ ክርስቶስ ስለሆነ በታላቅ ሕመም ታወከ፣ ታመመ። ከዛን ስጋው ሸቶ ተልቶ ሞተ ይላል። አያችሁ፣ የ5 ቀን ሕመም ስጋው እስኪበሰብስና እስኪተላ ድረስ አደረገው። ያ የመታው ቀጻፊ መልአክ ለቁጣ የተላከው መልአክ መጥቶታል። 5 ቀን ድረስ ግን ተሰጥቶታል ንስሐ እንዲገባ። 5 ቀን ያሳደዳትን ቤተክርስቲያን ይቅርታ እንዲጠይቅ ተደርጓል። ዛሬም ያሳደዷት ዛሬ ነገ ወድቀው ቤተክርስቲያን ይቅርታ ካልጠየቋት የሰማችሁን አይደል? መጨረሻቸው እንደ ሄሮድስ የክርስቶስን ቤተክርስቲያን ማሳደድ፣ አገልጋዮቿና አማኞቿን ማሰቃየት መጨረሻው ጥፋት ነው። አሁን በዘመኑ ያልተሳካለት መሪ ያልኳችሁ፣ ባለትዳር ያልኳችሁ፣ አገልጋይ ያልኳችሁ ብዙ ነገር ጠቀስኩላችሁ። በዘመኑ የተሳካለት ሰው ለመሆንስ ምን እናደርግ? ከኔ ጋር ናችሁ? ስኬታማ ሰው ለመሆን ምን እናደርግ? ለእግዚአብሔር እንገዛ፣ ድሃ አንበድል፣ የሰው ሀቅ እንመልስ፣ የሰራተኛ ደሞዝ አንውሰድ፣ ከተፈቀደልን በላይ አትውሰዱ፣ ከታዘዛችሁት ነገር በላይ አታደርጉ፣ ለመስሪያ ቤታችሁ ታመኑ፣ ለሾሟችሁ ሰዎች ታመኑ፣ ለትዳራችሁም ታመኑ፣ ለቤታችሁም ታመኑ። ይሄንን አድርጉ። የሰማችሁን አይደል? ቀጥሎስ ንስሐ ግቡ። ቀጥሎስ ስጋውና ደሙን ተቀበሉ። የዛ ጊዜ በዘመናችሁ የተሳካለት ሰው ትሆናላችሁ። የተሳካለት ሰው ለመሆን መተው የሚያስፈልገን የስጋ ስራ ተብሎ የተገለጠውን ነው። ሐዋርያው ቅዱስ ጳውሎስ በገላትያ 5 ቁጥር 19 ላይ የስጋ ስራ የተገለጠ ነው ይለናል። የምን ስራ? ምንድነው የስጋ ስራ ሲል ዝሙት ይለናል። የመጀመሪያውን ምን ይላል? ቅድም ነግሬያችኋለሁ። ምን ብለናል? ዝሙት። ሁለተኛው ርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንን የመሳሰሉትን የሚያደርግ የእግዚአብሔርን መንግስት አይወርስም ይላል። የተሳካለት ሰው ለመሆን እነዚህ የተዘረዘሩትን የስጋ ስራዎች ተውና የመንፈስ ፍሬ ተብሎ የተቀመጠውን እንዲሳካላችሁና እንዲሳካልን ፍቅርን እንያዝ። ምንን እንያዝ? ደስታን እንያዝ፣ ሰላምን እንያዝ፣ ትዕግስትን እንያዝ፣ የበጎነትን ካባ እንደርብ፣ እምነት ይኑረን፣ የዋህነት እናብዛ፣ ራስን እንግዛ። ይህንን ካደረግን በዘመኑ የተሳካለት ሰው መሆን እንችላለን። የምትወጥኑት ነገር ይሰምርላችኋል፣ የምታቅዱት ነገር ይሳካላችኋል። እየሰማችሁ ይላል። በዘመኑ የተሳካለት ሰው ትባላላችሁ። አንድ ሴት ነበረች። ትምህርቴን ጨረስኩኝ። ሰማችሁኝ? ስንት ሴት ነበረች? ያው ቆይቼ ስለመጣው ነው ማቆያችሁ። እሺ፣ ከብዙ ቆይታ በኋላ ስለመጣው አንድ ሴት ነበረችና ይቺ ሴት ትዳር አላት፣ ግን ልጅ የላት። ይሞላል ሁሌ። ማን ሲሰጥ ነው? ማን ሲሰጥ ነው? እግዚአብሔር ሲሰጥ ደግሞ መጠበቅ ነው። እሱ ይታማል ለመስጠት? ንገሩኛ በማርያም ለመስጠት ይታማል? አይታማም። እና የሚገርማችሁ ትዳሯ ውስጥ ልጅ ያጣችሁ 11 ዓመት ነው። ስንት ዓመት? ይሄው ታሪክ ይናገር። ስምዖንና አቅሌስያ 30 ዓመት ልጅ ሳይኖራቸው ጠበቁና አቡዬን አገኙ። ገብረ መንፈስ ቅዱስ ገብረ ሕይወትን አያችሁ። ስንት ዓመት? 30 ዓመት የሚጠብቅ ባል የለም እናቴ። 30 ዓመት የምትጠብቅ ሚስት የለች። ችግሩ ከሱ ሊሆን ይችላል ፍቺው የሚል ይኖራል። ችግሩ ከሷ ነው ፍታት የሚል አማካሪ ይገባል። እናቴ ልጅ እንደ ገብረ መንፈስ ቅዱስ እናት እንደ አቅሌስያ የሚጠብቅ ልብ ይስጣችሁ። እንደ አባታቸው እንደ ቅዱስ ስምዖን የሚጠብቅ ልብ ይስጣችሁ። እንደ ጸጋ ዛብና እንደ እግዚአብሔር የሚጠብቅ ልብ ይስጣችሁ። መጠበቅ ከቻላችሁ የተሻለውን ታገኛላችሁ። ሳትባረኩ ቀርቷችሁ አይደለም፣ ሳይጎበኛችሁ ቀርቶ አይደለም። የተሻለውን ሊሰጣችሁ ትዕግስታችሁ የተመረመረ ነው። የተሻለ ልጅ ታገኛላችሁ። እና ልጅ የላትም። ስንት ዓመት? በማርያም አኩርፋችሁኛል። ጸባለ እንዴ ማላቀው ካለ እንግዲህ ይቅርታ ጠይቃለሁ። ኋላ ስንት ዓመት? 11 ዓመት ልጅ የለም። ከ11 ዓመት ቆይታ በኋላ ገብርኤልን ትወዳለች። ማን ይልበሉ? ትወዱታላችሁ? እስቲ ገብርኤልን የሚወድ እስቲ ለገብርኤል ክብር ይሁን። የሚጠብቃችሁ መልአክ ነው። እና ቤተክርስቲያን ትመጣና ገብርኤል ቤተክርስቲያን በትልቅ ባነር የተሰራ
ሰለስቱ ደቂቅ ከእሳት ሲያወጣ የሚያሳይ ስዕል አለ። እየሰማችሁ ነው። እና በጣም ጨንቋት ነበረ፣ ከፍቷት ነው የመጣችውና እንደዛ አይነት ጸሎት ስታደርግ የመጀመሪያዋ ነው። እንባዋ ቀደማት ከጸሎቷና ተንበርክካ እንዲህ ያለችው ስለምትወደው እኮ ነው። ገብርኤልን ሚካኤልን የሚወዳለ፣ ገብርኤልን የሚወዳለ፣ ኡራኤልን ሩፋኤልን አይደል? እና ገብርኤልን በጣም ትወዷለችና ቀድማ ስታየው እንባዋ ቀደመና ተንበርክካ እንዲህ ያለችው ቅዱስ ገብርኤል በትዳር ካለት ባለ ትዳር ተብያለሁ። ሰማችሁ? ሰዎች እጃቸውን ነክረዋል፣ እኔን እየጎተቱ ሊያወጡ፣ ባሌንም በዛ እየጎተቱ ሊያወጡ ያዩን ነው። የተገመድንበት ገመድ ደግሞ የታሰርንበትን ያን ገመድ ደግሞ ያሰረው አማኑኤል ነው። እሱ ያሰረውን ገመድ ሰዎች ሊቆርጡ እየተሯሯጡ ነው። አያድርስ እኮ ነው ዛሬ አማኑኤል የገመደውን ሁሉ ለመቁረጥ የሚገባ ሰው አለ ሳያውቀው። እና ይሄ ሁሉ በትዳር ውስጥ ፈተና የመጣው ልጅ ስለሌለኝ ነው። ቅዱስ ገብርኤል አለችው። የሰማችሁ ብስራት ለማርያም ነግራል፣ ብስራት ለኤልሳቤጥ ነግራል፣ ትወልጃለሽ እያልክ ነግራል። መቼ ነው እኔን ብስራት የምታሰማኝ? ትላንት ብስራት ገብርኤል ነበር። መቼ ነው ለኔ ብስራት የምታሰማኝ? እኔንስ መቼ ነው ትወልጃለሽ የምትለኝ? እባክህን የዛሬ ዓመት ወንድ ልጅ ከሰጠኝ አለችው። የዛሬ ዓመት ምን ከሰጠኝ? እሱም ጤነኛና የሚያድግ ልጅ ከሆነ አለው በየወሩ ካንተ ቤተ መቅደስ እያመጣው አቆርበዋለሁ ብላ ተሳለች። ከዛስ የምታለቅሰውን እንባ የ11 ዓመት ማጣቷን የ11 ዓመት ስኬት አልባ የትዳር ጉዞዋን በዛ እንባ ውስጥ ገለጠችና እንባዋን ከዓይኖቿ ፍስ አረገችና ስዕሉ ላይ ረጭታ ስዕሉን ቀብታው ሄደች። የሰማችሁ ስዕሉ ላይ ረጨችና ስዕሉን ቀብታ ሄደች ወደ ቤቷ። በአመቱ ምን አለፋችሁ የሚያሳሳ ሊያዩት የሚያጓጓ ወንድ ልጅ ሰጣት ቅዱስ ገብርኤል። አመሰገነች። ባሏ ቤት ደስታ ሆነ። ስኬት አልባ የነበረው የ11 ዓመት ጨለማ ትዳር ብርሃን ሆነ። ገብርኤል መጣና 11 ዓመት ጨለማ የወረሰው ትዳር ብርሃን አደረገው። ማጣታቸውን አራቀላቸው። አቤት ገብርኤል ይመጣል። ሲመጣ ከሳት እየጎተተ ሲመጣ ከገደል እያወጣ ሲመጣ ካለህበት ሁኔታ ሲመጣ ማጣት ሊያርቅልህ የምስራች ይላል። ገብርኤል ይመጣና ትወልዳለህ፣ ትወልጃለሽ። የምስራች ያጣሽው ነገር ወደ እጅሽ ይገባል። የምስራች የተበተነው ይሰበሰብልሻል። የምስራች የአንገት ድፍረት ቀና የምትልበት ቀን መጣልኝ ብሎ ቀን ያወጣል። አቤት ቅዱስ ገብርኤልና መስሎት ሲያከብሩት በእናታችሁ ፈጣን መልአክ ይገርማችኋል። እና ቅዱስ ገብርኤል እንደው በቃ ይኸውላችሁ 40 ቀን ነው የሚቆየው ለክርስትና። ወንድ ሲወለድ ምንም አታውቁናችሁ እንዴ? 40 ቀን ይሆንና ያለውን በአፋችን ተናገርነው ደግሞ እናስቀርበታለን። እና ክርስትናው ሰዓት ደረሰ። ለኛ ማርያም ነው ቅርባችን። ማርያምን ቤተክርስቲያን ነው፣ ገብርኤልን ቤተክርስቲያን ነው። ሁለቱም ያው ነው። ዋናው ክርስትናው መነሳቱ ነው። ባክሽ እዚህ ማርያም እናንሳ ይላታል ባሏ። የሰማችን ነው። በቃ እሷም ተሸነፈች። ሌሎችም ሆይ ሆይ ሲሉ የተሳለችው ስለት ማርያም ቤተክርስቲያን ወሰደች። ክርስትና ተነሳ። ጎን ላይ አቋቋሚ የሚባል ታውቃላችሁ እናንተ ከየት እንዳመጣችሁት ባላ አቋቋሚ እንትና ወልዳ ለላ አቋቋሚ ዋለ በሏችሁና መቋሚ ዋለ ለምቼም ልጇን ተቀብላ የምትይዘው ክርስትና አንሸዋ ናት። እውነት ነው። ክርስትና እናት የሆናችሁ ሰዎች ሕፃኑን ትይዛላችሁ አይደል? ይዛ ቀን እንደው የሌላችሁ ከሆነ እሷን በልጅ የባረከ አማኑኤል እኔን ባርከኝ ጥላችሁ ትጸልያላችሁ። ጥሩ ነው አይደል? እና ይዛ ቆማለች። ለካ የታቀፈችው አስከሬን ሆኗል። የሰማችሁ ነው። ልጁ ሞቷል፣ አላወቀችም። ዝም ብላ ይዛለች። ቅዳሴው አለቀና የመጀመሪያ ቁርባን የሚቆርበው ማን ነው? ክርስትና አይደል? ክርስትናውን አስቀድሙ አሉ ካህናት። ከዛ ክፍት አድርጋ ስትሰጥ ልጁ አይኑ አይገለጥም። ተኝቶ ነው ቀስቀሽው ይሏታል ካህኑ። እንዲህ ብትለው የለም ልጁ አይኑን ብገልጥ የለም በዛው። ሰማችሁ? አረ ልጁ እኮ በህይወት የለም ይሏታል ቄሱ።
እናት በዚህ ሳደነገጠችና አብራ ቆማለች። ምንድነው ብላ ልጇን ገልጣ ስታይ ልጇ የለም። እንዲህ አለች። ወዲያውኑ በልቧ አንድ ነገር መጣ። ሰማችሁ? እንባዋ እየረገፈ ነው። ስለቴን በላው። ገብርኤል ቀልድ ያልቅም እናቴ ልጅ ስለቴን በላው። ሰማችሁኝ አይደል? ስለቴን በላው። ስለት በልቼ ነው። ካህኑ አንድ ነገር ብቻ አድርጉልኝ፣ አስከሬን ነው ብላችሁ ሕፃኑን ከቤተ መቅደስ እንዳታስወጡብኝ። ሀብተ ወልድና ስመ ክርስትና አግኝቷል። ይሄ ልጅ ተጠምቋል። አንድ ነገር ነው የሚቀረው፣ የደሙን ማይተም መያዝ አለበት። የኢየሱስ ክርስቶስ ደም ደግሞ እንኳን ለታመመ ለሞተ መድኃኒት ነው። ግድ የለውም አፉ ላይ ብቻ ደሙን አስቀምጡልኝ። ሰማችሁኝ? እንዴት ብዬ እኮ በሕይወት የለም። ግድ የለውም ደሙ የክርስቶስ ነው አይደል? አዎ። ታዲያ ከሞተ የሞተ እንደሆነ አያነሳውም እንዴ? የኔ አባት ግድ የለውም። ጤነኛ ልጅ ይዤ ገብቼ አስከሬን ይዤ አልወጣም። የኢየሱስ ክርስቶስ ደም ከኃጢአት ብቻ ያነጻል ሳይሆን የሞተንም ያነሳል። ግድ የለም አንደበቱ ላይ አስቀምጡልኝ፣ አፉ ላይ አስጠጉና ቀቡት። ግድ የለም አለ። በጽዋ ያዘውን ዲያቆን ጠጋ በላሉትና በጣታቸው ይዘው ነክረው ከንፈሩ ላይ ሲያስቀምጡት አይኑን ግልጥ አደረገ። ክብር ለመድኃኔዓለም ይሁን። ገለጠ በቃ። ከዛስ አያችሁ በትዳር ዘመኑ 11 ዓመት ያልተሳካላት ሴት የነበረች ከ11 ዓመት ልመና በኋላ በገብርኤል ጸሎት ልጅ አግኝታ ደግሞ ስለት በማስቀረቷ ደግሞ ስኬቷ ጨልሞባት ነበረ። ወገኖቼ ለእግዚአብሔር የተናገራችሁትን እንዳትረሱ። በጭንቅ ቀን ያወራችሁትን ለአማኑኤል የተናገራችሁት እሷ ተመዝግባለች፣ እንዳትረሷት። ስለዚህ በዘመናችሁ የተሳካላችሁ ሰው እንድትሆኑ ወደ እግዚአብሔር ቅረቡ። የቀማችሁትን መልሱ፣ የበደላችሁትን ካሱ። ንስሐ እየገባን የጌታችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ሥጋውን ክቡርን ደሙን እንድንቀበል አማኑኤል በቸርነቱ ያግዘን። እግዚአብሔር መንፈስ ቅዱስ ሁላችን ይባርከን።